ክርስትናም ናቹራል ነው። ምትሃት እንዳትለምዱ፣ አስማት እንዳትለምዱ። እንደዚህ እርግብ ፊልም ላይ ነው ያለው። እንደዚህ አይነት ነገር መሬት ላይ የለም። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምርህ ግዴታ ነው እላይ ላይ የሚወርደው አንዳንድ ነገር በጣም ያሰቃያል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብራል። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋለህ። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር ባንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለው። ክርስቲያን ስትሆኑ ወዲያው ትቀየረ ምጽአተኛ ትሆናላችሁ። እዚህ መሬት ላይ ባለ ርስት አትሆኑ። ሰማይ ነው ርስቴ ትላላችሁ። በገዛ አገራችሁ በድንኳን ትኖራላችሁ። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያደርጋል። ክርስትና የኔ የምትለው ነገር በሙሉ ሰማይ ይሆናል። አጠገብ ያለ ወንድም ራቁቱን ብታየው እሳት ሙቅ ብለው ብትሄድ በክርስቶስ ኢየሱስ አምኛለሁ ብትለኝ የቱ ጋር ነው እምነትህ? አጠገብ ያለ ወንድም ተርቦ አንተ ጠግበ እየዋልክ እያደርክ አጠገብ ላለ ወንድም ጌታ ይረዳሃል ብለው አይጠፋም። ጌታን የሚያምን ካንተ እኩል ጎን ቁጭ ብሎ እግዚአብሔር አምላኬ ብሎ ተስፋ የሚያደርግ ለዛ ሰው አንተን ነው እግዚአብሔር መሳሪያ ምልክትም እጅም የሚያደርግ። የያዕቆብ መልእክት ምዕራፍ 1 እስከ ቁጥር 12 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ምዕራፍ 1 ከቁጥር 1 እስከ 12 ድረስ የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ ለ12ቱ ነገዶች ሰላም ለእናንተ ይሁን። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ምንም የማይጎላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለው ወንድም ከፍ በማለቱ ይመካ፣ ባለጠጋም ዝቅ በማለቱ ይመካ። እንደ ሳር አበባ ይረግፋልና። ፀሐይ በነዲድ ሙቀቷ ወጥታ ሳሩን ታጠወልጋለች፣ አበባው ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ በዕለት ተግባሩ ሲዋትት ሳለ ይጠፋል። በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። ይህንን ደብዳቤ ጻፈልን ሰው በወንጌል ምክንያት የተሰዋ አይነት በጣም ታላቅ የቤተ ክርስቲያን አባት ነውና ይህንን ደብዳቤ ይጽፋል። ይሄ ደብዳቤ ገላትያ እንደምታውቁት ከአዲስ ኪዳን መጽሐፍት መካከል መጀመሪያ ከተጻፉት 2 መጽሐፍት መካከል አንዱ ነው አይደል? ምናልባት አንደኛ ተሰሎንቄ ከቀደመ በመጽሐፍ ደረጃ ገላትያ ሁለተኛ ይሆናል። ብዙ ጊዜ ግን ገላትያ የመጀመሪያ ነው ተብሎ ይታመናል። 43 ኤዲ አካባቢ ስለተጻፈ ወንጌላት ሳይጻፉ ምንም አይነት የአዲስ ኪዳን መጽሐፍ ሳይጻፍ ቀድሞ የተጻፈው ገላትያ ነው። የገላትያ ደብዳቤ ደግሞ እንግዲህ የአዲስ ኪዳን ጸሐፊያን እጃቸውን የፈቱት በገላትያ ነው ማለት ነው። የመጀመሪያ የአዲስ ኪዳን ቅዱስ መጽሐፍ የተጻፈው ገላትያ ነው። ከዛ ነው ሌሎቹ ወንጌላቶቹ፣ ደብዳቤዎቹ፣ ሌሎቹ በሙሉ ተደራራቢ ሆነው የተጻፉልና የገላትያ ደብዳቤ መዳን በእምነት ብቻ ንገሩት ጎናቸው እርሱ መዳን በእምነት ብቻ ነው እና ጳውሎስ እንደዚህ ያለ በአገሩን በሙሉ አሳበደው። አገሩ በሙሉ መዳን በእምነት ነው፣ ስራ የሚባል ነገር የለም፣ አያስፈልግም ምናምን ብለው በቃ አገር ምድሩ በሙሉ እምነት ብቻ ነው፣ ስራስ አያስፈልግም የሚል ባላንስ የሳተ ነገር ህዝቡ መሃል ገባ። ጳውሎስ እንደሱ አይነት ትምህርት የለው። መዳን በእምነት ብቻ ነው፣ ትክክል ነው። እውነተኛ እምነት ግን ስራን ገንዘቡ ያደረገ ነው። ይሄ የጳውሎስ ስብከት ነው፣ የሁል ጊዜ ስብከቱ ነው። ሌሎች ደብዳቤዎችን ማንበብ እነ ተሰሎንቄን ሲጽፍ የእምነታችሁ ስራ፣ የፍቅራችሁ ድካም
እና የተስፋችሁ ጽናት እነዚህ በሙሉ አምኛለሁ የሚለው ብቻ ሳይሆን እምነቱ በሥራ ፍቅሩ በድካም ተስፋው በጽናት ይታያል። የጳውሎስ ትምህርት ሙሉ ነው፣ ግን ጫፉን ይዘው እየሮጡ ሲያስቸግሩ ለጳውሎስ ደብዳቤ የተጻፈ ባላንስ ነው ይሉታል። የያዕቆብ ደብዳቤ ያዕቆብ ደግሞ አዎ መዳን በእምነት ነው ይላል፣ ግን ደግሞ ይሄኛው እምነት ሥራን ገንዘቡ ያደርጋል። በሥራ የተገለጠ ነው የማይኖር እምነት። እሱን እምነትማ ይልና እዚህ ደብዳቤ ላይ ሰይጣንም ያምናል። የሰይጣን እምነት የሚባል ትምህርት እኔ አላቅም። ያዕቆብ ግን ምን አለ? እንደዚህ አይነት እምነት አጋንንትም ያምናሉ አለና እንደውም ይንቀጠቀጣሉ፣ ግን ምላሽ የለውም፣ አይኖርም፣ ግን ወደ ጽድቅ ግን አይመጣም። ኢየሱስን ወደ መምሰል መቼም ሰይጣን አይመጣም። አሜን በሏ። ምንም እድል የለውም። እሱም አይፈልግም፣ እግዚአብሔርም ጥሎታል። አጋንንትም ይሄንን እምነት አንተ የምትለኝን አይነት እምነት ያምናሉ፣ ቀጥሎ ይንቀጠቀጣሉ። አንተ ከዚህ የዘለለ እምነት ያስፈልግሃል ይልና አጠገብ ያለው ወንድም ራቁቱን ብታየው እሳት ሙቅ ብለው ብትሄድ በክርስቶስ ኢየሱስ አምኛለሁ ብትለኝ የቱ ጋር ነው እምነትህ? አጠገብ ያለው ወንድም ተርቦ አንተ ጠግበ እየዋልክ እያደርክ አጠገብ ላለው ወንድም ጌታ ይረዳሃል ብለው ብትሄድ ፕራክቲካል ሁኑ ይላል። በጣም ቀላል አይደለም፣ ግን እውነት ነው። እና ያዕቆብ ሁሌ አለ። የተቸገረ ሰው አይጠፋም፣ የሚርበው ሰው አይጠፋም። ጌታን የሚያምን ካንተ እኩል ጎን ቁጭ ብሎ እግዚአብሔር አምላኬ ብሎ ተስፋ የሚያደርግ ለዛ ሰው አንተን ነው እግዚአብሔር መሳሪያ ምልክትም እጅም የሚያደርግ። እና ይሄ እምነት በእንደዚህ አይነት ሥራ መገለጥ አለበት። በጽድቅ መኖር፣ በቅድስና መኖር፣ እግዚአብሔርን እየፈሩ መኖር፣ በጸሎት እየተጉ መኖር አንድ ነገር ነው። አጠገባችን ላለው ሰው እየተቆረስን ያለንን ሼር እያደረግን መኖር ደግሞ እሱም ደግሞ ሌላ ነገር ነው። ያዕቆብ በጣም ፎከስ የሚያደርገው እሱ ላይ ነው። እሱን ነው የሚጽፈው እዚህ ደብዳቤ ላይ። ከጌታ ከኢየሱስ ክርስቶስ ጋር አንድ ቤት ኖሮ ጌታ ኢየሱስ ክርስቶስን ግን ሲጠራው የእግዚአብሔርና ይልና የጌታ የኢየሱስ ክርስቶስ ባሪያ ይላል ራሱን። በጣም በተለየ አይነት መንገድ እሱና ኢየሱስ ግንኙነት እንዳላቸው በደብዳቤውም ላይ ሜንሽን አድርጎ አያውቅም። በሐዋርያት ሥራም ላይ እሱ በተጠቀሰበት ቦታ የኢየሱስ ክርስቶስ ወንድም ነኝ አላለም። ራሱን ሰሚት አድርጎ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ። በጣም ትንሽ ብርሃን ሲያገኘን እኮ እኛ የምንሆነው ነገር አለ። ይሄ ሰውዬ መሲህ ጋር አንድ ቤት ኖሮ አንድ ላይ አድጎ 30 ዓመት ሙሉ ኢየሱስ የኖረበት ቤት ውስጥ አብሮ ከኢየሱስ ጋር ኖሮ የ12 ዓመት ልጅ ሆኖ ኢየሱስን ያውቀዋል። የ20 ዓመት ወጣት ሆኖ ኢየሱስን ያውቀዋል። የ30 ዓመት ልጅ ሆኖ ከዛ ቤት ሲወጣ ኢየሱስን ያውቀዋል። እስከ 30 ዓመቱ የኖረው እዛ ቤት ነው። አብሮ እያንዳንዱን እድገት ከማርያምና ከዮሴፍ እኩል ያየ ሰውዬ ምንም የተለየ ፕሪቪሌጅ ቸርች ውስጥ አያመጣም። እሱ ኖርማል ከሆነ እኛማ ኖርማል ነን። እሱ በጣም ስፔሻል ነኝ ካላለ የኢየሱስ ክርስቶስ እንደውም የኢየሱስ አይደለም የጌታ ኩሪዮስ ነው የሚለው ኢየሱስን። እኛ ቤት የኖረ አይደለም የሚለው ከሰማይ እኛን ለማዳን የወረደ ጌታ ይላል። የዘላለም አምላክ ከአብ ጋር እኩል ነው የሚጠራው። አውር ጋድ ይለዋል አብን። ጌታ ኢየሱስ ክርስቶስን ደግሞ አውር ሎርድ ኩሪዮስ ኩሪዮስ በአብ መጠን ነው የሚጠራው። የአብና የወልድ ባሪያ ነኝ ብሎ ጌታ ኢየሱስ ክርስቶስን እንደ እግዚአብሔር አብ እኩል አድርጎ ይጠራዋል። ባሪያው የሆንኩኝ ያዕቆብ እና በዛ ለ12 በተለያየ ቦታ ተበትነው ላሉ ለ12 ነገዶች ይላል። በጣም በብዙ መከራ ውስጥ እያለፉ ያሉ አሉ። በጌታ ሆነው ቅዱሳን ናቸው። ሞር ደግሞ አይሁዳውያን ይበዙበታል እና ተበትናቸዋል ይላል። ለእናንተ ይህን ደብዳቤ እጽፋለሁ ይላል። በምድር ላይ በጌታ ሆኖ መኖር ምጽአተኛ ሆኖ መኖር ነው። በጌታ ልክ ስትሆኑ አገር ትቀይራላችሁ። ሰማያዊ ተስፋ ይኖራችኋል። አገር ይሄን ነው ሲባል በሰማይ ነው እንላለን። የምንጠብቀው አዳኝ ከሰማይ ይመጣል እንላለን። ክርስቲያን ስትሆኑ ወዲያው ትቀየረ ምጽአተኛ ትሆናላችሁ። እዚህ መሬት ላይ ባለ ርስት አትሆኑም። ሰማይ ነው ርስቴ ትላላችሁ። በገዛ አገራችሁ በድንኳን ትኖራላችሁ። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያደርጋል ክርስትና።
የኔ የምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደርገዋለህ። እስቲ አሜን በሏ። እና እንግዶች ናቸው። በተለያየ ቦታ ተበትናቸዋል። በልዩ ልዩ መከራ ውስጥ እያለፋችሁ ነው። ለእናንተ ይህንን ደብዳቤ እጽፋለሁ ይልና ቁጥር 2 ላይ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አይ ቲንክ ይጋጫል መከራና ደስታ። ለወንድሞች ሆይ አለ። አቤት ይላሉ ቅዱሳን ናቸው። ከያዕቆብ ደብዳቤ መጥቷል ሲባል ዝም ብላችሁ ሳሉት። እንግዲህ እነ ጴጥሮስ እነ ጳውሎስ እነ ዮሐንስ በጣም የሚያከብሩት የተከበረ ሰው ደብዳቤ ልኳል። ወንድሞች ሆይ አቤት ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው። በሰው ሕይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ትራያልስ ኮመን ናቸው። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ። አው እንደ ልዩ ልዩ ደስታ መቁጠር አለ። አው መሃሉስ እግዚአብሔር በሚያሳልፋችሁ ይሄ ማለት ባይዘው ሆሊ ትራያልስ ናቸው፣ ቅዱስ መከራዎች። ከቁጥር 13 በኋላ ለክፉ መከራ ቴምፕቴሽንስ በጣም ክፉ የሆኑ ኢቪል የሆኑ አሉ። እስከ ቁጥር 13 ድረስ ያለው ግን እናንተን ለማጥራት በእናንተ ሕይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ ነው። በምታልፈው መከራ ውስጥ እግዚአብሔር በእኔ ሕይወት ላይ ምንድን ነው ዓላማው ብለህ መጠየቅ አለብህ። ልክ ያ ነገር ወደ ሕይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከሕይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች አሉ። ጾመ ጸልየ ልቀቅ ሂድ ብለህ 3 ቀን ጾም ጸሎት ገብተህ ስትወጣ ከ3 ቀን በፊት ካቆምክበት ይቀጥላል። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋለህ። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር ባንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለብህ። ለምሳሌ ጳውሎስ ብዙ ጊዜ ስለምንጠቅሰው እስር ቤት ሲመጣ እንዳልገባ ብሎ አይደለም የሚጸልየው። እስር ቤት ውስጥ ሆኖ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው የሚለው። የት ነው አፌን ከፍተ የምታስተምረው? ለእስረኛ እዚህ ውስጥ ላሉት። ከዛስ እድል ከተገኘ ፍርድ ቤት እንድፈታ አይልም። ለምን? በውስጡ የተቀመጠውን የከበረ ነገር እግዚአብሔር የሚያወጣበት እንደሆነ ገብቶታል። ዳይቨርት እንዲያደርግለት አይጸልይም፣ ኮንቨርት ነው የሚያደርገው። ታዲያ ምንድን ነው ማድረግ አለብህ? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለዓርብ ለስቅለቱ ሐሙስ ማታ ሲጸልይ አባቶይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ትሁን ሲል አብ ፈቃዴ ነው ጠጣት አለው። ጌታ ኢየሱስ ጸጥ ብሎ ጨረሰው። በሱ ጽናት እኛ ተወለድን። እምቢ ቢልስ የማዳን ሥራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥም። ልዩ ልዩ መከራ አለ። ታገሱ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ሕይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል።
ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምርህ ግዴታ ነው እላይ ላይ የሚወርደው አንዳንድ ነገር ይወርዳል። ላይ ቀንና ሌሊት ይፈራረቅብሃል፣ በጣም ያሰቃያል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል ከላይ። ምክንያቱም ሸክላው ደብቆታል ከውስጥ። የከበረን መዝገብ በሸክላ ዕቃ ውስጥ ያኖረ ይላል። ስለዚህ ይሄ ሸክላ መሰበር አለበት፣ ሰው የከበረውን መዝገብ ጥላውን ውስጥ እንዲያገኘው። ሸክላውን መስበር ማለት በቃ ሸክላውን መስበር ማለት ነው። አፈሩን መታ ያደርገዋል። ለምን? ያንን የሚያክል ብርሃን እንደዚህ አፍኖ ይዞበታል። እግዚአብሔር ደግሞ ቁም ነገር ያለው ሸክላ ዕቃ ውስጥ የከበረ ነገር ማስቀመጥ ብቻ ሰው ያን የከበረ መዝገብ ማውጣትም ጭምር ነው። መዝገብ ነው፣ መመንዘር አለበት። ትሬዠር ነው፣ ሀብት ነው፣ የልጁ ኢንቨስትመንት ነው። ይሄንን ለማድረግ እግዚአብሔር የሚያደርገው መንገድ የሚያደርገው ጉዞ ላይ የሚያመጣው ሲቃይ አይደለም። ለዛ ነው መጨረሻውን ስታየው የከበረውን ነገር ማውጫ ስለሆነ እንደ ደስታ ቁጠረው ይላል። መከራ እኮ ነው ያዕቆብ ሲሉት ውስጥ የተቀመጠውን የከበረ ነገር ማውጫው ነው። ታዲያ እንደ ደስታ ቁጠር። መሃል ላይ ያለችዋን ነገር በትዕግስት ለፏት ይላል የሚቀጥለው ቁጥር ላይ። አሁን በመከራ እምነት አይመጣም። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል። መከራ ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያወጣል። እምነት የሚመጣው በሮሜ 10:17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣው። የእግዚአብሔር ቃል ሲበራል እምነት ይፈጠራል ውስጥ። በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል፣ እየጠራ የሚወጣው ግን በመከራ ነው። ጌታ ኢየሱስ ታገሰ የሚል ቃል አለ። ታገሰ፣ ዝቅ አለ፣ ጸጥ እየቻለ። አንተ የኢየሱስ ጸጥታ እኮ ጴጥሮስን ተፈታትኖታል ሰይፍ እስኪመዝ። ኢየሱስ ዝም ባይል ጴጥሮስ ከየት ያወጣዋል? የኢየሱስ ጸጥታ የገለጣቸው እኮ ናቸው እኮ ጴጥሮስ። አንተ ጸጥ ስትል አንዳንዱን ወደ ብርሃን ታወጣዋል። ጴጥሮስ ላታርጉሽ ምን ሆነሃል ጴጥሮስ አለው። ታዲያ ሳይመልስ ሰጥም አለ። በጣም ጸጥታው አልበዛም አለ። መጽሐፍ ሲናገሩ እኮ ምንድነው ጲላጦስ በጸጥታው እስኪገረም ድረስ ምንድነው ይሏል፣ ያወራል። ጸጥ ዲፕ ነው ሳይለንሱ፣ ጸጥ ወደ ውስጥ ነው ጸጥ ያለው ኢየሱስ። አፉ ብቻ እንዳይመስል ልቡ አይመልስም። መጽሐፍ እኮ በልቡ አልተገኘበትም ነው የሚለው። አፉ እንዳይመስል የማይዝተው ልቡ አይዝትም። አፉ እንዳይመስል እበቀልሃለሁ ማይል ልቡ አይበቀል። ከውስጥ ወደ ውጭ ነው ጸጥታው። ዲፕ ኢንሳይድ ጸጥ። ትዕግስት ሪሜን አንደር ቆዩ እዛ ውስጥ ትዕግስት። አዎ በእናንተ ስራውን እንዲፈጽም እምነታችሁ ሲፈተናው። የት ነው ትዕግስቴ? ስጸልይ፣ በሰው መካከል ስኖር። ትዕግስት እግዚአብሔር ቼክ ያደርጋል። እግዚአብሔር ምን ያህል እምነት አለህ ብሎ አይደለም የሚፈትን። ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንደርስታንድ ያደርጋሉ እምነት ምን ያህል እንደሆነ። እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግህ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል ነው። እምነት ሁሌ ግራውንድ የሚያደርገው እግዚአብሔር ቃል ላይ ነው። በእግዚአብሔር ቃል የተገኘ እምነት ደግሞ ይፈተናል። ሲፈተን ያ ፈተና ያ ቻሌንጅ ትዕግስትን ከውስጡ ዲስከቨር ይደረግ። ትዕግስት ይገኛል እዛ ውስጥ። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን፣ ነገሩ የሚመጣበትን መንገድ ግን አንፈልገው። ፕሮሰሱን ለማምለጥ ብዙ ጊዜ እንጸልያለን። እንደዛ ሆናችሁ አታውቁም? ጌታ ሆይ እንደማልችል ታውቀዋለህ። ትሬኒንጉን አምልጠን ተመርቀን ለመቆም ትምህርቱስ 12 ዓመት ሙሉ ከፕሪፓራቶሪ ተነስቶ ሲማር ከርሞ 12 ግራጁዌት አድርጎ ካምፓስ ጆይን አድርጎ እንደገና ገብቶ እንደገና ተምሮ ተመርቆ፣ እኛስ መነሳንሱን አዙሩት የሚለውን ቀን ነው የምንፈልገው።
መነሳን ዝም ብሎ ይዞራል እንዴ? መመረቅ ከፊት ካለ እቺን መታገስ ፔሸንስ። ክርስትናም ናቹራል ነው። ምትሃት እንዳትለምዱ፣ አስማት እንዳትለምዱ። እንደዚህ እርግብ ፊልም ላይ ነው ያለው እንደዚህ አይነት ነገር መሬት ላይ የለም። እንደዚህ ኮፍያ ዋው የለም። ክርስትና ዋው ይጠፋባል። ዋው ራሱ ይጠፋባል። ፊደል ያጣላፍ እና እግርህ ጡንቻ ያወጣል። ቦዲ ቢውልድ ታረጋለህ፣ ተፈረጠማለህ። ለምን? ነገ እግዚአብሔር የሚፈልግ ቦታ ሄደህ ትቆምለታለህ። አየህ፣ ሙሉ ትሆናለህ። እግዚአብሔር ና ሲል እምቢ አትልም። ዌል ትሬንድ ነህ። አቲቲዩድ የክርስቶስ አይነት ነው። አቋምህ ያጥንት ስትራክቸር የኢየሱስ አይነት ነው። የምትወደውና የምትጠላው የሱ አይነት ነው። ለምን? ትዕግስት ስራውን ፈጽሟል። ሪሜን አንደር። ለምንድን ነው ዝቅ ብዬ የምታገሰው? ሙሉ እንድትሆን፣ እማያሳፍር ሰራተኛ እንድትሆን፣ ነገ እግዚአብሔር የሚመካበት ባሪያው እንድትሆን። እግዚአብሔር ምንም ቢያደርግብህ የማይፈራህ መሆን አለብህ። ፍጹማን መሆን አለባችሁ። ፐርፌክት ምሉአን መሆን አለባችሁ። እንከን የሌለው ማለት ነው። ባይዘው ይሄንን እንዴት ነው የማደርገው? ፕሮሰስ አለው እና ታገስ፣ ዝቅ በል። ትህትና ሂዩሚሊቲ ውስጡ አለው። ትሁት መሆን አለው። ሰጥተህ ነው የምትቀበለው። እድሜ ተከፍላለህ፣ ብርሃን ይሰጣል። ቁጭ ብለህ አይን እስኪደበዝዝ ድረስ ታነባለህ፣ መገለጥ ይሰጣል። ተንበርክከህ ትጸልያለህ፣ ይበራልሃል። ዝም ብሎ አየር ላይ የፈሰሰ ነገር ድነት ነው። እሱንም ሰርተህ ስለማትችለው ነው በነፃ ይሰጣል። ብትሰራ ስለማታመጣው ድነት በነፃ ነው። ሌላውስ ዲማንድ መቀመጥ አለብህ። አሜን በሏ። እውነቴን እምላችሁ ከ5 ዓመት በኋላ ምድሪቱን ሲስተሙን ቻሌንጅ የሚያደርግ ትውልድ ያስፈልገናል። ቸርች እየመጣ መሄድ ብቻ ሳይሆን ሲስተም ቻሌንጅ ማድረግ የሚችል ራይቸስ የሆነ አቋም የማይቀይር በደረሰበት ቦታ በሙሉ በክርስቶስ የማያፍር ነኝ የሚል ክርስቲያን ነኝ የሚል በጌታ ነኝ ፕራውድ የሚያደርግ። ይሄ ግን ዝም ብሎ እንደማይመጣ አውቁት። ማንነት ነው፣ መሰራት አለበት። እሱን ሲሰራው ሌላውን ያፈርሰዋል። እሱን ሲገነባው ሌላውን እያፈረሰ ነው። እሱን ሲተክል ሌላ ይነቅላል። እኩል ሁለት ነገር እግዚአብሔር አይተክልም። ስንዴም እንክርዳድም ጎን ለጎን ይተክላል እንጂ እላይ ላይ እኩል አይተከልም። ፔንፉል ነው። ታግሰን ግን በእውነት ገበሬው ከፍሬው የመጀመሪያ ሊበላ ይገባዋል የሚል ቃል ባቸው ሁለተኛ ጢሞቴዎስ ላይ የመጀመሪያ። ለምን? ሌላውስ አይበላም እንዴ? ይበላል። ገበሬ ሸጦለት። ገበሬውስ አይከፍልም። ሲከፍል ነው የኖረው። እድሜ ከፍሎ፣ ጉልበት ከፍሎ፣ እንቅልፍ ከፍሎ ነው ሲሰራ የከረመው እና የመጀመሪያ ነው። የፈለገውን ቢያደርገው ይችላል። ለምን? ዋጋ ከፍሎበታል። ክብር ለእግዚአብሔር ይሁን። ታገሱ። በጣም ነው የምወዳችሁ። ስለምወዳችሁ ነው እውነትም እነግራችሁ። ስለዚህ ሙሉ ሁኑ፣ ፍጹም ፐርፌክት ሁኑ። ጌታ የተባረከ ይሁን። ከዛ የምትቀጥሏን ቁጥር ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠው እግዚአብሔርን ለምን ለእርሱ ይሰጠዋልም ይሰጠዋል። ከእናንተ ምክንያቱም በመከራ ስታልፉ ከእውቀት በላይ ጥበብ ነው የሚያስፈልገው። የምታውቁትን ነገር መሬት አውርዳችሁ የምትኖሩበት መንገድ ነው ጥበብ። የገባችሁን የተረዳችሁትን ነገር መሬት አውርዳችሁ ወክ የምታረጉበት መንገድ ነው ዊዝደም። ኖሌጅ እዚህ ውስጥ ነው የሚቀመጠው። ዊዝደም እግር ላይ ወርዶ በነገሩ ላይ አዛምደ የምትኖርበት መንገድ ነው። በመከራ መካከል የሚያስፈልገው ጥበብ ነው። ኦልሬዲ ስትማር ኖርሃል፣ ስታጠና ከርመሃል፣ ስትጸልይ ኖርሃል። የምታውቀው ነገር አለ፣ የገባ ነገር አለ። አዎ ያንን የምትኖርበት መንገድ ጥበብ ነው። ስለዚህ በዚህ መከራ መካከል ስታልፉ ከእናንተ ማንም ጥበብ ቢጎለው ይልና ሳይነቅፍ በልግስና የሚሰጠው እግዚአብሔር የተጠራበት አይደል? ይሄ እግዚአብሔር ሳይነቅፍ
በልግስና የሚሰጠው እግዚአብሔር እንደዚህ አይነት አምላክ መሆኑን ማመን አለበት። ስትጸልይ ሳይነቅፍ በልግስና ሰጪ ነው እግዚአብሔር። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። አንድ ያቺ ሴት ማን ነው ስሟ? ስሟ አልተጠቀሰም። ትዝ ይላችኋል? ኢየሱስ እየሄደ እየተከተለች የሚል ቃል አለ። ግሪካውያን እንደ ኢትዮጵያውያን አይደሉም። ሲጸልዩ ጣዖታቶቻቸው ፊት ክብሯን እየጣለች አቧራ ባቧራ እየሆነች እግሩ ስር እየወደቀች ጣዖታቶቻቸው ጋር እንደሚሆኑት ነው ኢየሱስ ጋር የምትሆኑ። ቀጥሎ ኬዟ ከባድ ነው። ልጇ ናት የታመመችው። እየተንከባለለች ልጄን ፈውስልኝ። ደግሞ ልጄን ፈውስልኝ ብቻ እኮ እንዳይመስል የዳዊት ልጅ ብላ ጠርተዋለች። ታውቃለህ? አይሁዳዊ ነው የዳዊት ልጅ ማለት። ዳዊት አይሁዳውያን ነው። ያው ሲቲዝንሺፕ በለው ቦርድ ምንም ሁሉ ሰባብራው ነው የመጣችው። የዳዊት ልጅ ሆይ ልጄን ፈውስልኝ ስትለው መጽሐፍ እንዲህ ዘመ ብሏት ሄደ የሚል ቃል ጸጥ አላት። ሲል እየተከተለች ስትጮህ የሚል ቃል አለ። ጴጥሮስ መንፈስ ቅዱስ አልተሞላም፣ ሰው አይታገስም፣ አይሸከምም። ሰው መምህር አለው። አቤት አለው። እየተከተለች እንዳታስቸግረ ግሩፑን ረበሸችው አለ። እሷን ዝም ብሎ ጴጥሮስን መምህር ሲለው አቤት አለው። እሷ እምነቷ ታላቅ ነው፣ እሱ የሰናፍጭ ቅንጣት እምነትም የለውም። ምክንያቱም እምነት ስጠን ሲሉት የሰናፍጭ ቅንጣት የምታህል ቢኖራቸዋል የለም ነው። እሷ ዝም ቢላት ትከተሏል። ጴጥሮስን ዝም ቢለው ባክ ነው የሚያደርገው፣ እንዳያረግ ነው። ሐዋርያ ሥራ ላይ ነው ሰውየው የበሰለው። አዎ በየመንገዱ እየተመለሰ የሚመለሰው ኢየሱስ። ሰይጣን ሊያበጥር መጣ የተባለው እኮ እሱን እኮ ነው። ይሄዳል ሰይጣን ሰፈር ጠቃል እንትን ሰፌድ ላይ ቁጭ ይላል። ሊያበጥረው ሲል ኢየሱስ ከአየር ላይ ሰይጣን ሊያበጥር የሚለው እኮ ሰፌድ ላይ ብድግ ሊያደርገው ሲል ኢየሱስ ብድግ ታው ማለድኩልህ ይሏል። ና ተመለስ፣ ና ተመለስ። ልመኗን አይታችሁታል? ልጄን ማርልኝ፣ ልጄን ማርልኝ፣ ልጄን ማርልኝ። ሳይነቅፍ በልግስና እንደሚሰጥ የገባት የዳዊት ልጅ ስትለው ነው። ንጉሥ ነህ፣ ሁሉ አለ፣ ትሰጣለህ አለችው። የዳዊት ልጅ የናዝሬቱ ኢየሱስ ቢሆን የናዝሬት ከተማው ነው። የዳዊት ልጅ ከሆነ ግን ሮያል ፋሚሊ ነው። ላይኔጅ መሲያኒክ ነህ እና ሁሉ አለ፣ ትችላለህ ነው እና ስጠኝ ነው። አየህ፣ ሳይነቅፍ በልግስና እንደሚሰጥ ገብቷታል። አልመለስም ያለችው ለዛ ነው እንጂ ኢየሱስ አይተው ዝም ብለው እንዴ እግሩ ስር ስትወድቅ እኮ ተሻግሯት ሄደ። በላይዋ ላይ አትመለስም እንዴ? አውቀዋለች ማን እንደሆነ። እየጨከነባት ሳይሆን እምነቷን እየወጣው እንደሆነ ገብቷታል። ለነ ጴጥሮስ አይ በሌክቸር ደረጃ ክፍሉ ሰጥቷቸዋል። አሁን እንትን ቮኬሽን አለው ክላሱ። አሁን ደግሞ በተግባር እያስተማረ ነው። አይ ሰናፍጭ ቅንጣት እምነት የለውም፣ ይኸውልህ እምነት እያለው ነው። ከዛ መልሳት ሲለው ጌታ ኢየሱስ ምንድን ነው ያለው? አንቺ ሴት አላት። አስበው እንግዲህ ኢየሱስ አንቺ ሴት ሲል የተከበረ ሰው ራሱ አንቺ ሴት ካለ ሰው አንቺ ሴት ሲላት አቤት ስትል የልጆችን እንጀራ ለውሾች አልሰጥም፣ ቆይቼ ደጅ ታንኳኳለች። የልጅን ለውሾች አልሰጥም ሲላት ልክ ነህ፣ ልክ ነህ፣ ልጆቹ እነሱ ናቸው አለችው እነ ጴጥሮስን። አዎ እኛ ውሾች ነን አሕዛብ። የልጅ ለውሻ አይሰጥም፣ ማነሩም አይፈቅድም። ልጅና ውሻ እንዴ ጎን ለጎን ይቀመጣል? ግን መምህር አለችው አቤት ልጆች ሲበሉ ከገበታቸው ፍርፋሪ ሲወድቅ ቡችሎቹ ገብተው ይለቅሙታል። ቦታው ነው የሚለያየው፣ ምግቡ አንድ አይነት ነው አለችው። እነሱን ከመስቀል በፊት እየፈወስክ ነው፣ እኛን ከዛ በኋላ ነው። እስቲ ቀድሜ እኔ ከስር ልልቀም። ምንድነው? እነ ጴጥሮስ ልጆች ናቸው ነው ሲበሉ ይጥላ ያዝረከረካሉ ነው አይደል? ልጅ እኮ ሲበላ 25% አይጎርስም፣ ይወድቃል በሙሉ። እና ጴጥሮስ ወደዚህ ወደዛ እያለ ሲያዝረከረክ የኔ ልጅ ከስሩ መታ ትልቀመው ምግቡን። ጌታ እንደዚህ አላት፣ አንቺ ሴት አላት ድጋሚ ፋታ አልሰጣለችው። አቤት እምነትሽ ታላቅ ነው፣ የፈለግሽው ሁሉ ይሁንልሽ። እንደሱ አይደል የሚለው ቃሉ? መጽሐፍ እኮ ወደ ቤቷ ስትመለስ አጋንንቱ ወጥቶ ልጇም ተኝታ አጋንንቱ ይውጣ ይግባ አላለም ኢየሱስ። የፈለግሽው እሷና ኢየሱስ ሲስማሙ ሰይጣኑ ይወጣ። የዴሊቨራንስ ሚኒስትሪውን አሳደገው ኢየሱስ። የሴትዮዋ እምነት እኮ ነው። እንደ እግዚአብሔር ቸር የለም፣ እንደ እግዚአብሔር ሰጪ የለም፣ እንደ እግዚአብሔር የሚወደኝም የለም፣ እንደ እግዚአብሔር የሚራራልኝ የለም። ግን አንተ ስትቀርብ በዚህ አይነት ልብ ቅረብ ነው። በልመና ቅረብ፣ በትህትና ቅረብ፣ ዝቅ በል፣ ራስን አዋርድ። ራስን አዋርድ ማለት በተገጣጠሙ ቃላት አይደለም። ውርደት የልብ መሰበር ነው።
ትህትና ነው። የተዋረደ መንፈስ መያዝ ነው። ምክንያቱም መዝሙር 51 ላይ የተሰበረው ልብ እግዚአብሔር አይንቀውም፣ የተዋረደውንም መንፈስ እግዚአብሔር አይተወውምና ይላል። አይ እግዚአብሔር እየሄደ እያለ ትዕቢተኞች መንደር እግዚአብሔር ዝም ብሎ ነው የሚሄደው፣ አይሰማም። ፈሪሳውያን አሁን ሲጸልዩ ዝም ብሎ ነው የሚሄደው። 80 ዓመት ጸልዮ ፈሪሳዊ እግዚአብሔር ሲያገኙ ሳትጸልይ መጣ ነው የሚለው። አይሰማማ። የተሰበረ ልብ ሲያስ አያልፈውም ይላል። የተዋረደ መንፈስ አይንቀውም። እኔ ግን ወደዚያ ወደ ትሁት የሚል ቃል አንባቸዋል ኢሳይያስ ላይ። መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ወደዛ ሰው እመለከታለሁ። እስቲ አሜን በሉ። ሳይነቅፍ በልግስና የሚሰጠው እግዚአብሔር ነው። ይለምን ላይክ ቤጋር ለማኝ ትሁት ሆኖ እየተለማመጠ እንደሱ ያደርግ እግዚአብሔር ይሰጠዋል ነው የሚለው ቃሉ። እየተለማመጥክ ኑር ብቻ አይደለም፣ ሰጪ ነው እግዚአብሔር። አይነቅፍህም ሲሰጥህ። በየቀኑ ነው ምን ለምነኝ አይልህም። ቀጥሎ ሲሰጥህ አይሰፍርም፣ በልግስና ነው። እችን ታክል አይልም፣ በልግስና ነው። እንካ አሜን ነው። ያልጸለይከውን ሁሉ ነው የሚሰጥህ። ክብር ለኢየሱስ ይሁን። እምትቀጠው ቁጥር 6 ላይ ዳሩ ግን አሁን ይሄኛው ሳይጠራጠር የሚለምን ነው። ቁጥር 6 ምንድን ነው? ቁጥር 6 ምክንያቱም አይደል የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ባህር ላይ ያለች መርከብ ነው አይደለም የሚለው፣ ማዕበሉ ራሱ ነው። አንድ ሰው የሚለው ገፊው ማን ነው? ንፋስ እንደሚገፋውና እንደሚናወጥ የባህር ማዕበል ነው። ምን ማለት መሰለ? እምነት ከሌለ እግዚአብሔርን ትረስት ካላረከው ትሰምጣለህ ነው። ይውጠዋል፣ አይችልም ነው። መቆም አይችልም። አንስቴብል ነው። መቆም አትችልም። የሚጠራጠር ሰው እንደውም ደብል ማይንድድ ይለዋል። ደብል ማይንድድ የሚጠራጠር ሰው ማለት እኮ እንደሱ ማለት ነው። ሁለት ነፍስ ያለው ማለት ነው። ለሰማይም ለምድርም ሁለት ነፍስ ያለው። ለምድሩን ያለው ለሰማዩ እግዚአብሔር አለ የሚል ለመሬቱ ቶ ቴክኒኩን ለኔቶ ቴክኒኳንም ታክቲኳንም እምነቷንም እግዚአብሔር ጋር። እስቲ አሜን በሏ። እውነቴን ነው የምላችሁ። በጣም ብልጣቱ እግዚአብሔር ላይ ነው እያልኳቸው ያሉት እንጂ ሞኙኑ እያልኩ አይደለም። ልባሙ ግን እግዚአብሔር ላይ አይደለም። እግዚአብሔር ላይ በጣም ሊጠበቡ የሞከሩ ሰዎች አሉ መጽሐፍ ቅዱስ ላይ። 20 ዓመት እንዲሁ አይደል ያቃጠለው ያዕቆብ። 14 ዓመት የለፋው እኮ ራሔልን ለማግባት ነው አይደል? ራሔልን አገባው ሲል ሊያን ከሱ የባሰ እናቴ እሳት ነው ላባ። እኛ ሀገር በቀን ሚስት አይሰጠም፣ በሌሊት ነው የሚሰጠው አሉ። በሌሊት ነው አለና ከዛ ሊያን ከዛ ጠዋት ነው ያዕቆብ ሲል ሊያ ናት። እንዴ ምን ማለት ነው ሲሉ እና ትልቋ የለች ትንሿ ልሰጥ ነው እንዴ? ደሞዙን ግልብጥብጥ አደረገው። አይ ከእግዚአብሔር ጋር አለስማማ ሲል ደብል ማይንድ ነው። የአባቱን ኪዳን በዚህ በኩል ደግሞ የራሱ መንገድ አለው። መጨረሻ ላይ ፈርዖን ጠርቶ እድሜዎት ስንት ነው አለው። በጣም ጥቂት ደግሞ ብዙ ድካም አለው። ትንሽ ናት እሷም በጣም የድካሙ መዓት አለው። እግዚአብሔርን ትረስት አልኩ። አሜን በሏ። እንደ ባህር ማዕበል እንዳትሆኑ። የባህር ማዕበል እኮ አቅጣጫ የለውም። ወደዚህ ይሄዳል፣ ቀጥሎ ወደዛ ነው። እሱም አያውቀውም። ንፋሱ ነው የሚወዘውዘው። ሳትጠራጠሩ እግዚአብሔርን ለምኑ። ምክንያቱም የሚፈተነው እምነታችን ነው። የምናልፈው በመከራ ውስጥ ነው። እግዚአብሔር ጥበብ ይሰጠናል። እምነት በጣም መሰረታዊ ነገር ነው። እምነት በክርስትና ሕይወት ላይ በጣም መሰረታዊ ነገር ነው። የዳነው በክርስቶስ ኢየሱስ አምነን ነው። በክርስቶስ ኢየሱስ የመስቀል ስራ አምነን ነው። ስለዚህ ነው እሱ የሚፈተነው። ብዙ ጊዜ ቴስት ያደርገዋል እግዚአብሔር። ዲያብሎስ ቴምት ያደርገዋል፣ እግዚአብሔር ደግሞ ቴስት ያደርጋል። የበለጠ ፒዩሪፋይ ሊያደርግ ሊያጠራ የከበረ ሊያደርገው። ታገሱ። እምነትን የመሰለ ክቡር ነገር ግን የለም። ለዛ ነው የሚፈተነው።
ለዛ ነው ሁሌ ቼክ የሚደረገው ፒዩሪፋይ መደረግ ስላለበት። እምነታችን የሚቆመው በእግዚአብሔር ቃል ላይ ብቻ ነው። የእምነት መገኘው የእግዚአብሔር ቃል ብቻ ነው። ክብር ለእግዚአብሔር ይሁን። እንግዳው ናችሁ እኛ መካከል የመጣችሁ ወንድሞች እህቶች ካላችሁ የከበረ ነገር እምነት ነው። እግዚአብሔር የሰው ልጆችን የሚያድነው በዚህ በክርስቶስ ኢየሱስ የመስቀል ሥራ በማመን ብቻ ነው። ሌላ የለም። ሌላ መዳኛ መንገድ የለም። ሥራ አያድንም። ከእምነት በኋላ የሚገኝ ገንዘብ ነው ሥራ እንጂ በክርስቶስ ኢየሱስ ማመን ብቻ ነው ለሰው ልጆች የዘላለም ሕይወት የሚሰጠው። ይሄ መጽሐፍ የሚያስተምረን እሱ ነው።